ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ሌሎችንም የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ አድርጉ። ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ ደውላችሁ መማር ትችላላችሁ። ትምህርቱንም የምንሰጥበት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ በያላችሁበት ቦታ ሆናችሁ መማር። በዛሬው ቪዲዮአችን የአማርኛ ፊደላቶችን ማጥናት ለጀማሪዎች የሚል ይዤላችሁ መጥቻለሁኝ። ተከታተሉ። ከረ እስከ በ ያሉትን ፊደላቶችን በደንብ አድርገን በማጥናት አንዳንድ ቃላቶችን መስርቼላችኋለሁኝ። አሁን ቀጥታ ወደ ቪዲዮአችን እንሄድ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ከመጨረሻው ወደ መጀመሪያው ሮ፣ ር፣ ሬ፣ ራ፣ ሪ፣ ሩ፣ ረ። ቀጣይ ደግሞ ሰ፣ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ። ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። ቀጣይ ደግሞ ሸ፣ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ከመጨረሻው ወደ መጀመሪያ ሾ፣ ሽ፣ ሼ፣ ሻ፣ ሺ፣ ሹ፣ ሸ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ከመጨረሻው ወደ መጀመሪያ ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ፣ ቀ። ቀጣይ ደግሞ በ፣ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ከመጨረሻው ወደ መጀመሪያ ቦ፣ ብ፣ ቤ፣ ባ፣ ቢ፣ ቡ፣ በ። ከረ እስከ በ ያሉትን ፊደላቶችን በደንብ አድርገን በመቁጠር የተመሰረቱትን ቃላቶችን ደግሞ አነብላችኋለሁ። በረ የተመሰረቱትን ቃላቶችን አነብላችኋለሁ። ራስ ይላል፣ ራስ ይላል። ራ የረ ቤተሰብ አራተኛ ፊደል ናት ማለት ነው። ስ የሰ ቤተሰብ ስድስተኛ ፊደል ናት ማለት ነው። በአንድ ላይ ራስ የሚል ቃል መስርቶልናል ማለት ነው። ቀጣይ ደግሞ በሰ የተመሰረቱትን እናያለን። ሱስ ይላል፣ ሱስ የሚል ቃል መስርቶልናል። ሱ የሰ ቤተሰብ ሁለተኛ ፊደል ናት ማለት ነው። ስ የሰ ቤተሰብ ስድስተኛ ፊደል ናት ማለት ነው። ሁሎችም የሰ ቤተሰቦች ናቸው ማለት ነው። ስለዚህ ሱስ የሚል ቃል መስርቶልናል ማለት ነው። በሸ የተመሰረቱትን ደግሞ እናያለን። ሻሽ የሚል ቃል መስርተናል ማለት ነው። ቀጣይ ደግሞ በቀ የተመሰረቱትን ፊደላቶች እናያለን። ቆቅ ይላል፣ ቆቅ የሚል ቃል መስርተናል ማለት ነው። ቆ የቀ ቤተሰብ መጨረሻ ሰባተኛ ፊደል ነው ማለት ነው። ቀ ደግሞ የቀ ቤተሰብ ስድስተኛ ፊደል ነው ማለት ነው። በአንድ ላይ ቆቅ የሚል ቃል መስርቶልናል። ሁለቱም በቀ
ቤተሰብ የተመሰረቱ ናቸው ማለት ነው። ቀጣይ ደግሞ በበ የተመሰረቱትን እናያለን። ባቢ ይላል። ባ የበቤተሰብ አራተኛ ፊደል ነው ማለት ነው። ቢ ደግሞ የበቤተሰብ ሶስተኛ ፊደል ነው ማለት ነው። ሁለቱም የበ ቤተሰቦች ናቸው ማለት ነው። ስለዚህ ባቢ የሚል ቃል መስርቶልናል ማለት ነው። በዛሬው ቪዲዮአችን እነዚህን ካየን ቀጣይ እስክንገናኝ በያላችሁበት ሰላም ቆዩልኝ።